አይ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ትንሽ ቪዲዮ ልለቅ አስቤያለሁና የሆነ ባለፈው በለቀኩት ሰው አይቶ እየደወለልኝ ነውና የሆኑ እናት ናቸው ወደ 72 ብለውኝ ይሄ 5 ኪሎ ሽሮ ነው 2 ኪሎ ሽምብራ 3 ኪሎ አተር አርጌ እንግዲህ ይኸው ቅመሙ ይሄን ይመስላል። እንግዲህ እዩት ይኸው እና ይኸው እንግዲህ እንድታዩት ማለት ነው። ጽድት ያለ ነው። ግን ምንድነው በሽያጭ አላዋጣኝ ስላለ የጉልበት ቢከፈለኝ ይሻላል ብዬ ነው። እና ዋጋው በጣም ጨምሯል። ነገራችን ላይ ግማሽ ኪሎ በርበሬ ገዝቼ ራሱ 400 ብር ነው። እሳቸው ባይሆን ችግር የለውም ስላሉኝ ነው። መልካም ሰው ናቸውና ተረድተውኛል። ስሸጠው አላዋጣኝም። በጣም ክሳራ ነው። ቅመሙ ውድ ነውና ይሄን አይታችሁ የጉልበት ብቻ አስባችሁ ምትከፍሉ ከሆነ ያው ሰየው አለ። አሁን ክረምቱም ሳይገባ አሁን ሐምሌ ከገባ አልሰራም። ምክንያቱም አይደርቅም። ፀሐዩ ሲወጣ ሲገባ ይጎላል። እና ይሄን ይመስላል ድካሙ። ግን ይሄ እንኳን ስንት እንደሚያደክም እዩት። እና ምትፈልጉ እንደገና እያበረታታችሁ ይላል ሰዎች በጣም ነው ማመሰግነው። ከምር እግዚአብሔር ይስጥልኝ። ለካ ኢትዮጵያ ሕዝብ ደግ ነው። ምክንያቱም መልካም ሲሰራ ሰው ተከታይ ያለው ማለት ነውና ይሄን ኮሜንት ለሰጣችሁ አይሆንም በዚህ ያረክሽው በዚህ ያረክሽ ላላችሁ በጣም ነው ማመሰግን። ምክንያቱም እኔ ባለሙያውኛ አይደለም እንዲሁ ልሞክር ብዬ ነውና በጣም ነው ማመሰግነው። ይሄ 5 ኪሎ ቅመም ነው ብዬ ቅድም ነግሬያችኋለሁ። ይሄን ይመስላል እንግዲህ ይኸው እንትን ብሏል። ላሰጣው ነው ግን አሁን 3 ቀን ነው። ዛሬ ቀኑ ስንት መሰላችሁ? ሰኔ 5 ነው። አሁን መቼ ነው የሚሰጠው ማለት ነው? ቅዳሜ ማለት ነው። ያው ለችኮላ አይደርስም። ቀደም ብሎ ጊዜ ያስፈልጋል። እንደው ቀድመው ነበር ያዘዙኝ። አጋጣሚ ገዳም ይዤ ቆይቼባቸው ጠብቀው ነው ያወሩኝና መልካም ሰው ናቸው። ለማንኛውም ግን የምታዙ ካላችሁ ቀደም ብላችሁ ዘዙኝ። ስልክ ቁጥር ላላችሁ ደግሞ እየመለስኩላችሁ ነው። ቅመሙ እንዴት ነው የሚጨመር ላላችሁ ደግሞ ቪዲዮ ለቅቄላችኋለሁ እዚህ በፊት። እሱን እዩትና እንትን በሉ ማለት ነው። እና ይሄንን ይመስላል። በጣም ነው የሚያምረው የምር። ያው ባለፈው ያስፈጨሁት ሽሮም በጣም ነው የሚጣፍጠው። እንደገና ደግሞ እዚህ በፊት አሁን መስራት ለምትፈልጉ እኔ አሁን በገበያ ሲሆን ምናልባት ሰው ደስ ላይለው ይችላል። እና ከዚህ ላይ ደግሞ ትንሽ 1 ፍኝ 2 ፍኝ የሚሆን የሆነ መዳም ማለት ነው ሱፍ ቆልታችሁ ብጨምሩበት ደግሞ በጣም ነው የሚያጣፍጠው። እኔ ግን ለገበያው እንደዛ ባረግ ሰው የማይፈልግ የማይወድ ሰው ሊኖር ይችላል ብዬ ነው እንጂ አሁን ከማማ ላይ ልጨምርላቸው ነበር። ግን ምናልባት ባይፈልጉስ ብዬ ነው እንጂ በጣም ነው የሚያጣፍጠው ሱፍ። ለራሳችሁ ከቤት ሞክሩት። እና ይሄን ይመስላል። እስቲ እንግዲህ ለዚህ ደግሞ ሼር አርጉልኝ፣ ኮሜንት አርጉልኝ፣ ሼር ዲዩት ኮፒ ፔስት አርጉልኝና በካችሁ ተባበሩኝ። ቫይራል ይውጣ፣ ይጠቅመናል ነገራችን ላይ እና እያገዛችሁ እንደሆነ አውቃለሁ። በጣም አመሰግናለሁ። ይሄን ይመስላል እንግዲህ 5 ኪሎ ነው። ቢያንስ ወደ 6 ኪሎ ይሄዳል ማለት ነው። ከግዢ ደግሞ ምን ያዋጣል መሰላችሁ? እንደዚህ የጉልበት ብትከፍሉ እንኳን አትጎዱ። ምክንያቱም እንደዚህ ተጸድቶ ታጥቦ ተደልዞ ምናምን እዛ ደረቅ ቅመም ነው። እሱም አይለቀምም የምር እኔ ራሴን እያሞገስኩ አይደለም። እኔ እንኳን አሁን 3 ቀን ፈጅቶብኛል ለመልቀም ለማጽዳት። እና ከውጭ ከምትገዙ ከቤት እንደዚህ የጉልበት አሰርታችሁ ራሱ ብትከፍሉ ራሱ እንኳን 2000 3000 ትከፍሉ ራሱ አትጎዱ። ምክንያቱም አሁን በሽያጭ መልክ ቢሸጥ ትጎዷላችሁ። በግዢ ሲሆን እንደዚህ ንጹህ አታገኙም። እና ይሄን ይመስላል። ለማንኛውም እስቲ አያችኋለሁ፣ ፍቅራችሁን አሳዩኝ እላችኋለሁ። የምር ይለፍልኝ እስቲ አግዙኝ።